በርካታ ችግር ስላለብን አንዷን ነገር በመፍታት የኢትዮጵያን ፍላጎት ልናሳካ እንችላለን። አንዷን ሴክት ብቻ በዴብዝ አይተን ፈተን ስንጨርስ ሌላው ችግር ይውጣትና ትጠፋለች። ለምሳሌ ግብርና ላይ ሳንሰራ፣ ምግብ ላይ ሳንሰራ ኢንዱስትሪ ብቻ ብንሰራ እና የኢንዱስትሪ ምርታችን ኤክስፖርት ማድረግ ብንችል የኤክስፖርት አቅማችን ግን የምግብ ፍላጎታችንን መመለስ ካልቻለ ችግር ነው። መመገብም አለብን፣ ኤክስፖርት አድርገን ገቢ ማግኘትም አለብን። ተነጣጥሎ የሚታይ ነገር መሆን የለበትም። እንደዚህ በርከት ያለ ሪፎርም ደግሞ ሲሆን አጋዥ ያስፈልጋል። ነገ ቅድም እንዳነሳው ሮቦትስ፣ ለዛሬው ግን ቴክኖሎጂ መጠቀም የግድ ያስፈልጋል። ለምሳሌ ሲቪል ሰርቪሱ ላይ በጣም በርካታ ኮምፕሌንትስ አሉ። አንደኛ ፒቲ ኮራፕሽን አለ፣ ሰርቪስ በወጉ አይሰጥም፣ ቢሮክራሲው ነገር ያስተጓጉላል የሚል ስሞታ ቅሬታ አለ። ይሄንን በንግግር በውይይት ብቻ አትፈታውም። ቴክኖሎጂ ማገዝ አለበት። መሶብን የወሰድክ እንደሆነ በርከት ያሉ ተቋማት አንድ ቦታ ላይ ሰርቪስ ፕሮቫይድ ያደርጋሉ። አንተም ካለህበት ቤት ቨርቹዋሊ ቀጠሮ መያዝ ትችላለህ። ስትሄድ እያንዳንዱን ስቴፕ ካሜራና ሲስተም ፎሎ ያደርጋል። የተለየ ፍላጎቶች ካሉ ማኔጀሩ ከማንም ሳይሰማ በሲስተም ሪፖርት ሊያገኝ ይችላል። እና ቅሬታዎች የሰዎችን ስሞታ ቀንሰን የተሻለ ሰርቪስ ለመስጠት ኤፊሽንሲን ለማሳደግ ያግዘናል ማለት ነው።